ረሱል ሰለላሁ ዐለይሂ ወሰለም በጊዜው ስለ ኢትዮጵያ የገለጹት ነገር ያ ገጽታ እንዴት ነው ሊመለስ የሚችለው ብለን እናስብ። እንደ አዲስ ጥያቄ መፍጠር አለብን። ኢትዮጵያ ምናልባት ከ10 ምናምን ወይ 20 በላይ በጣም የሚገርሙ ገለጻዎች ተካሂደው በቁርአን፣ በሐዲስ፣ በሰሃቦች ታሪክ ኢትዮጵያ የተገለጸችበት ሀበሻ የተገለጸችበት ነገር በጣም ድንቅ ነው። ዛሬም ጭምር የኢትዮጵያውያኖች ህልም ሆኖ ልናሳካው ብንጥርበት ትልቅ ቪዥን። ጥቂቱን ብናይ አርድ ሲድቅ ናት። ህዝቦቿ እውነተኛ ከመሆናቸው የተነሳ መሬቱ ጭምር በእውነተኝነት የተገለጸበት ፍትህ የሰፈነባት ሀገር። ላ ይዝለሙ ዐንደሁ አሐድ ማለት ንጉሱ ብቻ አይደለም ፍትሃዊ የነበረው፣ ስርዓቱ ራሱ ፍትህን ለማዛባት በማይችል ጥንካሬ ላይ ነበር የቆመው። ይህን ለማድረግ ደግሞ ግለሰቦቹ ራሳቸው በምን መልኩ መታነጽና መሰራት ይፈልጋል? ማንም የማይበደልበት ቀበሌ እንኳን መመስረት እንዴት ይከብዳል፣ እንኳን ሀገር። ስለዚህ በዚህ ልክ ፍትህ እስከ ጫፍ የወረደባት እውነት ደግሞ መገለጫዋ የሆነ ኢትዮጵያ ከተመረጠችበት ነገር አንዱ ከሚገልጹት ሉዓላዊ ሀገር መሆኗ። በጊዜው የነበሩ ታላላቅ ሲቪላይዜሽን የኢትዮጵያ ንጉስ ላይ ጫና አድርገው ሰሃቦቹን ላይ ጉዳት ማድረስ አይችሉም ነበር። ያ ካልሆነ ቢሮክራሲውም ፍትህን የሚያሰፍን መሪውም ፍትህ የሚያሰፍን ቢሆን እንኳን የዓለም አቀፍ ጫናው ይህን ፍትህ ያፈርሰው ነበር። ከተመረጠችበት ነገር አንዱ ሉዓላዊ ሀገር ነች። በጊዜው ሌላ ሀገር ጫና ሊፈጥርባት የማይችል ራሷን በነፃነት ራሷን ችላ የቆመች ሀገር። እንዲህ አይነት ሀገር ባለንበት ዘመን ማግኘት በጣም ከባድ ወይም አይቻልም። ይሄ እንግዲህ ኢትዮጵያን እንዲህ አይነት ሀገር የማድረግ ምኞት ትልቅ ህልም ነው። ቀጣይ ትውልድ አሁንም ያለው እንዲህ አይነት ሀገር እንዲኖረን ምንድን ነው ማድረግ ያለብን? በዛ ዘመን ይሄ ብርሃን ለዓለም እንዲደርስ ምቹ ተብላ የተመረጠች ሀገር የነበረችው ለመልካም ነገር የማትመች እንዳትሆን፣ ከዛም አልፎ ደግሞ የዓለም መልካም ነገር ሁሉ ማረፊያዬ ነው ተስፋዬ ናት ብሎ የሚያስባት ሀገር እንድትሆን እንዴት ነው ማድረግ ይቻላል? በሀብቱም በኩል ብንሄድ ሰሃቦች ኢትዮጵያ ሄዶ ነግዶ መምጣት ትርፋማ ከሚያደርጉ ንግዶች ሁሉ መካከል ናቸው ብለው ያምኑ ነበር። ግሪን የሆነችና ውብ የሆነች ሀገር መሆናት ይገልጹ ነበር። የእምነት ነፃነትና እኩልነትን በሚመለከትም ታሪክ ላይ እንደተገለጸው በኢትዮጵያ ቆይታችን በእምነታችን ምክንያት አንድም መጥፎ ስሜት እንዲሰማን ተደርገን አናውቅም ይላል።